ምሽቱን ግብጽ ፈነደቀች። When developing her peaceful nuclear በአገሪቱ ታሪክ ከ70 ዓመታት በላይ የሆነው የኒውክሌር ኃይል ማመንጫ በሩሲያ ድጋፍ አንድ ምዕራፍ ተሻገረ። Выступаем за всемирное укрепление и развитие партнерства с дружественным нам Египтом. ነገሮች አሁን መልክ እየያዙ ይመስላል። Egypt's pursuit of nuclear power began over half a century ago, driven by a dream of joining the nuclear club. ግብጽ ምሽቱን ፈንድቃለች። በአገሪቱ ታሪክ ከ7 አስርት ዓመታት በላይ ያስቆጠረ የኒውክሌር ኃይል ማመንጫ የመጀመሪያው ወሳኝ ደረጃ የደረሰበት ይፋ ሆኗል። የኒውክሌር ማብላያው ኮንቴነር የተከላ ስነ ስርዓት በቀጥታ ስርጭት ተከናውኗል። ይህንን የቀጥታ ስርጭት የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ እንደዚሁም የኒውክሌር ግንባታውን የምታከናውነው ሩሲያ ፕሬዝዳንት ቭላዲሚር ፑቲንም ተከታትለውታል። ዓለም አቀፍ የአቶሚክ ኢነርጂ IAEA ከፍተኛ ኃላፊዎችም ጭምር እንዲከታተሉት ተደርገዋል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በደስታ ፊታቸው ሲፈካ ታይቷል። ይህ የ70 ዓመታት ታሪክ ነው። የኒውክሌር ኃይልን ለማመንጨት በዚህ ደረጃ ረጅም ዓመታትን የተጓዘ የዓለማችን ሀገር አለ ለማለት ያስቸግራል። ምናልባትም ግብጽ ብቸኛው ሀገር ሳትሆን አትቀርም። በህይወት የሌሉት የግብጽ መሪዎች በሙሉ የቻሉትን ያህል ሞክረዋል። ግን ደግሞ ፈቀቅ ሳይሉ 70 ዓመታትን ነጉደዋል። ግን ደግሞ በአሁኑ ሰዓት ግብጽን እየመሩ ያሉት አብዱል ፈታህ አልሲሲ ታሪክ እጽፋለሁ ብለው ተነስተዋል። ግብጽ ከኒውክሌር ኤሌክትሪክ ኃይልን ለማመንጨት አንድ ብላ የጀመረችው እንደ አውሮፓውያን አቆጣጠር በ1950ዎቹ አካባቢ እንደሆነ የቀደሙት ዘገባዎች ያመለክታሉ። ይህ 70 ዓመታት አካባቢ የሚሆነው እንቅስቃሴ በበርካታ ምክንያቶች ሲጓተት ቆይቶ 100 ዓመት ሊደፍን እየተንደረደረ ባለበት ሂደት እውን ሊሆን የመጨረሻውን ጉዞ የጀመረ ይመስላል። በዓለማችን የኒውክሌር ቴክኖሎጂ ባለቤት የሆኑ ሀገራት በጣት የሚቆጠሩ ናቸው። አንዷም ሩሲያ ናት። ሩሲያ ከኒውክሌር ጦር መሳሪያ ግንባታ ውጭ ባሉት የዘርፉ ሰላማዊ ቴክኖሎጂ እንቅስቃሴ ላይ ያላት ተሳትፎ ሰፊ ነው። ቴክኖሎጂው ወደ ታዳጊ ሀገራት እንዲስፋፋ በማድረጉ ረገድ ቀላል የማይባል ስራን እየሰራች ትገኛለች። የግብጽን 70 ዓመታት ያስቆጠረ የኒውክሌር ኃይል ማመንጫ ግንባታን ከመነሻው እስካሁን ድረስ የያዘችው ሩሲያ ናት። ግንባታው በዚህ ደረጃ ሊዘገይ የቻለው በሩሲያ በኩል ሳይሆን በግብጽ አቅጣጫ ነው። ለዚሁ ፕሮጀክት በዚህ ደረጃ መዘግየት በርካታ ምክንያቶች የሚጠቀሱ ቢሆኑም አንዱ ምክንያት ተደርጎ የሚነገረው የግንባታ ገንዘብ እጥረት ነው። ፕሮጀክቱ የሚጠይቀው ገንዘብ ቀላል አይደለም። ይሄው እጅግ ግዙፍ የሚባልለት የግብጽ የኒውክሌር ማብላያ ፕሮጀክት የ30 ቢሊዮን ዶላር ፕሮጀክት ነው። በኤሌክትሪክ ኃይል ማመንጨት አቅሙ ሲታይ ግን ከህዳሴው ግድብ ጋር ተቀራራቢነት የሚታይበት ነው። የህዳሴው ግድብ 5000 ሜጋዋት የኤሌክትሪክ ኃይልን የሚያመነጭ ሲሆን የግብጽ ዳዳብ የኒውክሌር ኃይል ማመንጫ 4800 ሜጋዋት የሚያመነጭ መሆኑን የአናደሉ የዜና ወኪል መረጃ ያመለክታል። በወጪ ደረጃ ሲታዩ የህዳሴው ግድብ 5 ቢሊዮን ዶላር እንደወጣበት ሲገመት የግብጽ ኒውክሌር ግን 30 ቢሊዮን ዶላር ተመድቦለታል። የህዳሴው ግድብ 5 እጥፍ እንደማለት ነው። ይህም የኒውክሌር ኃይል ግንባታ ምን ያህል ውድ እንደሆነ የሚያመለክት ነው። ኒውክሌር ኃይል ማመንጫን ለመገንባት ብቻ ሳይሆን ለማስተዳደርም የሚጠይቀው ወጪ ቀላል አይደለም። የኒውክሌር አጠባበቅና የጥንቃቄ አያያዝ በጥቂቱም ቢሆን አደጋ ከገጠመው ለሰው ልጅና አካባቢ አደገኛ የሆኑ መርዛማ ጨረር አመንጪ ኬሚካሎች አፈትልከው የሚወጡበት ሁኔታ አለ። ይህም ከሆነ አደጋው ይከፋ ይሆናል ተብሎ ስለሚገመት የመገንባቱ አቅም ያላቸው ሀገራት ሳይቀሩ ጎመን በጤና ያሉባቸው ሁኔታዎች አሉ። ዓለማችን ከጥንቃቄ ጉድለት እንደዚሁም ከአቅም በላይ በሆነ የምድር መንቀጥቀጥ ጋር በተያያዘ ሁለት እጅግ አደገኛ ሊባሉ የሚችሉ የኒውክሌር ኃይል ማመንጫዎችን አደጋ አስተናግዳለች። የመጀመሪያው እንደ አውሮፓውያን አቆጣጠር በ1986 በዩክሬን ቸርኖቢል የኒውክሌር ኃይል ማመንጫ የደረሰው ከባድ አደጋ ሲሆን ሌላኛው ደግሞ በተመሳሳይ መልኩ እንደ አውሮፓውያን አቆጣጠር በ2011 በጃፓን በፉኩሺማ የደረሰው የኒውክሌር አደጋ ነው። የጃፓኑ አደጋ የተከሰተው ከርዕደ መሬት ጋር በተያያዘ ነው። እነዚህ የተከሰቱት አደጋዎች ያስከተሉት አደገኛ ውጤት በርካታ ሀገራት ኒውክሌርን በኃይል ማመንጫነት ለመጠቀም ያላቸውን ፍላጎት ቀሪ እንዲሆን አድርጎታል። ግብጽ የኒውክሌር ግንባታውን ለማከናወን የፋይናንስ ጉዳይ አንዱ ማነቆ ቢሆንባትም ሌላኛው ስጋት ውስጥ የከተታት ደግሞ የዩክሬንና የጃፓን አደጋዎች ነበሩ። ግብጽ ከዚሁ ስጋት ጋር በተያያዘ ፕሮግራሙን ጨርሳ ቀሪ ባታደርገውም ለጊዜው ቀጥ ማድረግ ግን ግድ ብሏት ቆይቷል። እነዚህ ሁኔታዎች ሲደማመሩ የግብጽን የኒውክሌር ፕሮጀክት ጊዜ እየተጓተተ እንዲሄድ አድርጎታል። በጊዜውም ኒውክሌር የጥቅሙን ያህል ችግር ከተፈጠረም በዚህ ደረጃ ጉዳት ሊያስከትል ይችላል የሚለው ስጋት ያደረባቸው የወቅቱ የግብጽ ባለስልጣናት የተጀመረው ፕሮጀክት ብዙም ሳይገፋ እንዳይቀጥል አድርገውታል። ኒውክሌር ከጦር መሳሪያነት አገልግሎቱ ባሻገር በሌሎች በርካታ ዘርፎች ከፍተኛ ጠቀሜታዎች አሉት። የጃፓኑ ፉኩሺማ የኒውክሌር ማዕከል ጠቀሜታው ለኃይል ማመንጫነት ነው።
ሆኖም በአካባቢው በድንገት የተከሰተውን የምድር መንቀጥቀጥ ተከትሎ የኒኩሌር ማዕከሉ ላይ ጉዳት በመድረሱ እነዚህ አደገኛ የተባሉት ሬዲዮአክቲቭ ጨረር አመንጭ ንጥረ ነገሮች አፈትልከው ወጡ። ይህ የሆነው እንደ አውሮፓውያን አቆጣጠር በ2011 ነው። በዚህም የጃፓን ይጋለጡብኝ ይችላሉ በሚል ስጋት እስከ 164000 የሚደርሱ በአካባቢው ያሉ ዜጎችን በማንሳት ወደ ሌላ ቦታ ማዛወር ግድ ብሎታል። ለአደገኛ ካንሰር አጋላጩ ሬዲዮአክቲቭ ጨረር መጋለጥ አለመጋለጣቸውንም ለማረጋገጥ ከፍተኛ ወጪን ማውጣት ግድ ብሎታል። አካባቢውን በጥንቃቄ ለማጽዳትና ለመርብርብም ቀላል አልነበረም። በጊዜው የጃፓን ሕዝብ ከባድ ስጋት ላይ ወደቀበት ሁኔታም ተፈጥሮ ነበር። እናም ምንም እንኳን ለኤሌክትሪክ ኃይል ማመንጫ ቢሆንም የኒኩሌርን ሌላኛው የጉዳት ገጽታ የተመለከቱ ሰዎች ለምንም ይሁን ለምንም ኒኩሌርን በሩቁ ሲሉ ይሰማል። በነገራችን ላይ ከአረብ ሀገራት መካከል እስካሁን ባለው ሁኔታ ኒኩሌር ኃይልን ለኃይል ማመንጫነት የምትጠቀመው ብቸኛ ሀገር የተባበሩት አረብ ኤምሬትስ ናት። መረጃዎች የሚያመለክቱት የተባበሩት አረብ ኤምሬትስ ከጠቅላላ የኃይል አቅርቦቷ ውስጥ 25% የሚሆነውን የምትሸፍነው ከኒኩሌር ኃይል ማመንጫ በምታገኘው ነው። ይህም የሀገሪቱ ግዙፍ የኒኩሌር ኃይል በረካ ኒኩሌር ፓወር ፕላንት ማመንጫ በመባል ይታወቃል። ከዚህ ውጪ በፔትሮ ዶላር የናጠጠችው ሳውዲ አረቢያ ሳትቀር ኒኩሌርን አልተዳፈረችውም። በነገራችን ላይ ኒኩሌርን ለኃይል ማመንጫነት በመጠቀም ሂደት ውስጥ ያለው ስጋት የኃይል ማመንጫው በጥንቃቄ ጉድለት አደጋ ላይ ያስከትል ይችላል በሚል ብቻም አይደለም። በኒኩሌር ኃይል የማመንጨት ሂደት ውስጥ የኤሌክትሪክ ኃይሉ ከመነጨ በኋላም የሚወገዱ አላስፈላጊ ተረፈ ውጤቶችም አሉ። እነዚህ ተረፈ ምርቶች እንደሌላው ፋብሪካ ተወጋጅ ተረፈ ምርት እንዲሁ በቀላሉ የሚጣሉ አይደሉም። እነዚህ የሚወገዱ ተረፈ ውጤቶችም በውስጣቸው ሃይሊ ራዲዮአክቲቭ ዌስት የተባሉትን ከፍተኛ ጨረር አመንጭ ኬሚካሎች ወይም ንጥረ የሚይዙ የማጣራቱ ሂደት በራሱ ከፍተኛ የቴክኖሎጂ አቅምን የሚጠይቅ ሆኖም ይታያል። በዚህ ረገድ ሩሲያ የምትታማ ሀገር አይደለችም። በኒኩሌር ሳይንሱ ዘርፍ አንድ ክፍለ ዘመን የሚጠጋውን ዘመን አስቆጥራለች። ግብጽ ከጥንቃቄ ወይም ሴፍቲ ስጋትና ገንዘብ ጋር የተያዙትን ችግሮች ፈትቻለሁ ብላለች። ይህም በመሆኑ ብዙ ውጪ ወጥቶበት ባለበት የቆመው የኤልዳባ የኒኩሌር ኃይል ማመንጫ እንዴት ይቀጥል በሚለው ዙሪያ ከሩሲያ ጋር ብዙ ምክክር ሲደረግበት ቆይቷል። በዚህ ዙሪያ ወሳኙ የውይይት አጀንዳ የነበረው የግንባታው ገንዘብ ጉዳይ ነው። 30 ቢሊዮን ዶላር ብዙ ነው። የቀደመው ስምምነት የሚያመለክተው ግብጽ ለሩሲያ የምትፈጽመው ክፍያ በዶላር መሆኑን ነው። ሆኖም በ2015 በድጋሚ ይፋ በሆነው ስምምነት መሰረት የዶላር ክፍያው ቀሪ ሆኖ ክፍያው በሩሲያ መገበያ ገንዘብ ሩብል እንዲሆን ተደርጓል። ይህም ለግብጽ ታላቅ እፎይታን የሰጠ ሆኗል። ከዩክሬን ጦርነት ጋር በተያያዘ ሩሲያ በአሜሪካ መራሹ የምዕራቡ ዓለም የማዕቀብ ጫና ውስጥ በመሆኗ የዶላርን መገበያያነት ችላ እያለችው ትገኛለች። ግብጽም ይህንን አጋጣሚ በሚገባ በመጠቀም 7 ዓመታት ያስቆጠረውን የኒኩሌር ኃይል ማመንጫ ግንባታዋን በዶላር ሳይሆን በሩብል አስቀጥላለች። ግብጽ የህዝብ ቁጥሯ በፍጥነት እየጨመረ ነው። እንደ አውሮፓውያን አቆጣጠር በ2024 መረጃ የሚያሳየው የግብጽ ህዝብ 116 ሚሊዮን የደረሰ መሆኑን ነው። ሀገሪቱ በረሃማ በመሆኗ ይህ 116 ሚሊዮን ህዝብ የሚኖረው ከ15 በመቶ ባነሰው የሀገሪቱ የቆዳ ክፍል ብቻ ነው። ቀሪው የግብጽ ክፍል ለመኖሪያ እጅግ ፈታኝ የሆነ በረሃ ነው። መኖር ከተፈለገም የሚቻለው በከፍተኛ የቴክኖሎጂ አቅም ብቻ ነው። ግብጽ በአሁኑ ሰዓት በአዳዲስ ከተሞች ግንባታ ላይ ስትሆን የአባይ ውሃን በማስፋፋት እንደዚሁም በኢነርጂው ዘርፍ ደግሞ የኤሌክትሪክ ኃይል አቅርቦት ላይ አጥብቃ እየሰራች ትገኛለች። ሀገሪቱ እንደ አውሮፓውያን አቆጣጠር በ2040 በኢነርጂው ዘርፍ ደርስበታለሁ በማለት የያዘችው እቅድ አለ። ይሄው ለኤሌክትሪክ ኃይል ማመንጫ ያገለግላል የተባለውና ኤልዳባ ኒኩሌር ፕሮጀክት የተባለው ስራም አብሮ መጠናቀቅ የሚጠበቅበት በ2040 ወይም ከ2040 በፊት ነው። እንደ አውሮፓውያን አቆጣጠር ኖቬምበር 19 2015 ግብጽና ሩሲያ የግብጽን የመጀመሪያ ኒኩሌር ኃይል ማመንጫ ጣቢያ ለመገንባት እንደገና በድጋሚ ቃል ኪዳናቸውን አድሰው መስማማታቸው ትላንት ምሽቱን ይፋ ላደረጉት ውጤት ምክንያት ሆኗል። በዚሁ ስምምነት መሰረት ሩሲያ የእውቀት ድጋፍ ብቻ ሳይሆን የገንዘብ ድጋፍንም ለማድረግ ተስማምታለች። እንደ አውሮፓውያን አቆጣጠር በታህሳስ 2017 ለአራት VVER 1200 የተባሉ ልዩ የኒኩሌር ክፍሎችን ለማከናወን በሚያስችል ደረጃ የግብፁ ፕሬዝዳንት አብዱልፈታህ አልሲሲ እና የሩሲያ ፕሬዝዳንት ቭላዲሚር ፑቲን በተገኙበት የፊርማ ስነ ስርዓቱ እንደተካሄደ መረጃዎች ያመለክታሉ። ሮሳቶም ስቴት ኒኩሌር ኢነርጂ ኮርፖሬሽን ወይም ባጭሩ ሮሳቶም ተብሎ የሚጠራው በኒኩሌር ምርምርና ግንባታ ላይ ብቻ ትኩረቱን አድርጎ የሚሰራው ግዙፉ የሩሲያ ኩባንያ በአሁኑ ሰዓት የግብጽን ኒኩሌር ግንባታ በመስራት ላይ ይገኛል። ይህ ኩባንያ ግዙፍ ሊባሉ የሚችሉ የኒኩሌር ኃይል ማመንጫዎችን ገንብቶ ከማስተዳደርም ባሻገር
ከኒውክሌር ጋር ተያያዥነት ያላቸውን በርካታ መሳሪያዎችንም ጭምር የሚያመርት መሆኑን መረጃዎች ያመለክታሉ። በኒውክሌር ግንባታ ወቅትም ሆነ ወደ ስራ ከተገባ በኋላ ሊያስከትሉ የሚችለው አደጋ እጅግ ከፍተኛ በመሆኑ እያንዳንዱ ለግንባታ የሚውለው መሳሪያ ጥራት ደረጃ በዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ወይም ኢንተርናሽናል አቶሚክ ኢነርጂ ኤጀንሲ የተረጋገጠ መሆን አለበት። ለዚህ የጥራት ደረጃና የደህንነት ስጋትን ማስወገድ ወይም መቀነስ በሚለው እሳቤ መሰረት ግብጽ ሚሊዮን ዶላሮችን መከስከስ ግድ ብሏታል። ምሽቱን ፕሬዝዳንት ቭላዲሚር ፑቲን እና የግብጽ አቻቸው አብዱል ፈታህ አልሲሲ የኒውክሌር ማብላያ ኮንቴነሩ ሲተከል የቀጥታ የቪዲዮ ክትትልን ባደረጉበት ወቅትም የኢንተርናሽናል አቶሚክ ኢነርጂ ኤጀንሲ ባለሙያዎችም ጭምር የዚሁ አካል ሆነው አምሽተዋል።